በምንም ቀጣይ ምርጫ ላይ በፕሬዝዳንትነት እንዳይቀጥል እንደሚያደርጉ የአውሮፓ እግር ኳስ ማህበር እየገለጹ ይገኛሉ። አሁን እንደ አዲስ ያጋጫቸው ነገር ባለፈው እንግዲህ በዓለም ዋንጫው ታስታውሳላችሁ የነ ባሎገን የአሜሪካው የባሎገን ውሳኔ ዩኤፋን አስቆጥቷል። ከህግ ውጭ ነው ኢንፋንቲኖ ከዶናልድ ትራምፕ ጋር እያደረገ የሚገኝ የሚል ቅሬታ ውስጥ የአውሮፓ እግር ኳስ ማህበር መግባቱ አይዘነጋም ወይም ዩኤፋ እና እንዲህ አይነት ነገሮች ተነስተው ነበር። አሁን ግን ያጋጫቸው ነገር ምንድን ነው? የአውሮፓ እግር ኳስ ማህበርና የፊፋን ፊፋ ዓለም ዋንጫውን መሸጥ ይፈልጋል። ድርሻ ለማን? ለባለ ሀብቶች። ዓለም ዋንጫውን እንዴት ነው የሚሸጠው የሚል ጥያቄ ልታነሱ ትችላላችሁ። አሁን ሙሉ በሙሉ ዓለም ዋንጫውን የሚያዘጋጀው ኃላፊነቱን የሚወስደው ፊፋ ነው። ስለዚህ በድርሻ መጠን ማለት ነው ዝግጅቱም ላይ በወርልድ ካፕ በሚል ካምፓኒ ተቋቁመው ማለት ነው ራሱን የቻለ ካምፓኒ የሚያስተዳድረው ዓለም ዋንጫን የሚያከናውን ልክ በኢትዮጵያ ለምሳሌ የኢትዮጵያ እግር ኳስ ፌዴሬሽን አለ። ከዛ ፕሪሚየር ሊጉን የሚያከናውን አክሲዮን ማህበር አለ። ልክ እንደሱ ማለት ነው ካምፓኒ ይቋቋምና ያ ካምፓኒ ውስጥ ለባለ ሀብቶች ድርሻ ለመሸጥ ነው ሐሳቡ ዓለም ዋንጫውን። ስለዚህ ትርፉንም በየድርሻቸው መጠን ይከፋፈላሉ ማለት ነው እና ግለሰቦች ኢንቨስተሮች ዓለም ዋንጫውን ድርሻ እንዲያገኙ የሚል ውሳኔ ኢንፋንቲኖ ለማስወሰን ፍላጎት አላቸው። የአውሮፓ እግር ኳስ ማህበር ደግሞ ከገደቡ አለፈ። ኢንፋንቲኖ የዓለምን እግር ኳስ የግሉ ንብረት አደረገው በሚል ከእንደዚህ አይነት ውይይቶችና ስብሰባዎች ቦይኮት ወይም ራሳቸውን ማግለላቸውን የአውሮፓ እግር ኳስ ማህበር እያሳወቀ ይገኛል። ማንም ሀገር ማለት ነው የአውሮፓ ሀገር እግር ኳስ ፌዴሬሽኖች ዓለም ዋንጫው ላይ ለግለሰቦች እንዲሸጥ አይፈልጉም እነሱ እና እንደውም የአውሮፓ እግር ኳስ ማህበር ምንድን ነው የሚለው ይህንን ኢንፋንቲኖ እያመቻቸ የሚገኘው 2031 በኋላ ከፕሬዝደንትነቱ መልቀቁ ስለማይቀር ጂያኒ ኢንፋንቲኖ ራሱ የሚመራው ካምፓኒ ለራሱ ሲያመቻች ነው የሚል ሐሳቦችን እየሰነዘሩ ይገኛሉና በዩኤፋና ወይም በአውሮፓ እግር ኳስ ማህበርና በፊፋ መካከል ከባድ ትንቅንቅ ውስጥ ናቸውና ቦይኮት አንሳተፍም እያሉ ነው በዚህ ሐሳብ ላይ ማለት ነው። እና ሐሳቡ ምንድነው? ዓለም ዋንጫውን የሚያዘጋጅ አካል ካምፓኒ ፊፋ ራሱን ከዓለም ዋንጫው ያገልና ልክ እንደ ኢትዮጵያ ቀደም እንዳልኩት እግር ኳስ ፌዴሬሽን አለ፣ ሼር ካምፓኒ አለ ወይ አክሲዮን ማህበር አለ፣ የፕሪሚየር ሊግ አክሲዮን ማህበር አለ እና እንደዛ አይነት ነገር ማለት ነው። ዓለም ዋንጫውንም በዚህ መልኩ የሚያዘጋጅ ካምፓኒ ያቋቁመው በዛ ደረጃ ለማስቀጠል ያሰቡትን ሐሳብ ዩኤፋዎች ውድቅ አድርገውታል። ትንቅንቁ ቀጥሏል። ወደ ማንቸስተር ዩናይትድ ቤት እንግባው። የፊፋ ጉዳይ ማለቂያ የለውም ግርምዬ። በጉታሬዝ ምትክ ኢንፋንቲኖ ሊሆን ነው እየተባሉ ነው ያሉት የዩናይትድ ኔሽን ሴክሬታሪ ጄኔራል። በፕሬዚዳንት ዶናልድ ትራምፕ ተመርጧል ወይም ይሄ ሪኮማንድ ተደርጓል የሚሉ ሀሳቦችም ባለፉት ሳምንታት ሲንቀሳቀስ ተመልክቻለሁና በጣም የሚገርም ማለቂያ የለውም። እሺ ወደ ማንቸስተር ዩናይትድ ጉዳይ እናምራለን። የማንቸስተር ዩናይትድ ጉዳይ እንግዲህ ማንቸስተር ዩናይትድ በዚህ የዝውውር መስኮት ብዙ ከሚጠበቁ ክለቦች አንዱ ነው። አምና ካሳለፈው ጊዜ አንጻርና በተለይ የውድድር ዓመቱ መገባደጃ ላይ ተስፋ ሰጪ ነው ማብቃቱ ማንቸስተር ዩናይትድ ደጋፊዎች ይበልጥ ተስፋ እንዲያደርጉ የፈቀደ ነው ብዬ አስባለሁና አሁን ዛሬ የወጡ መረጃዎች ከማንቸስተር ዩናይትድ ጋር ተያይዞ በትልቁ እየተነሱ ያሉት ማንቸስተር ዩናይትድ የአጥቂ መስመሩን ለማጠናከር የቤንጃሚን ሼሽኮን ምትክ ለማግኘት የቤንጃሚን ሼሽኮን ሽፋን ለመስጠት ተጫዋች ፍለጋ ወጥቷል። ያው የዚርኪዝ ጉዳይ ያበቃ ነገር ይመስላል፣ የሚያበቃ ይመስላል ማለት እስካሁን ባለው ሂደት በ48 ሰዓታት ውስጥ 3 ክለቦች ጆሹዋ ዚርኪዝን ለዝውውር መጠየቃቸው ታውቋል። በተለይ አብዛኞቹ ከጣሊያን ሴሪያ ነው። ትናንት አንስተነዋል። ኮሞም ጁቬንቱስም ጠይቋል እና ማንቸስተር ዩናይትድ አማራጩን እያየ ነው። ሰው የግድ ሁለተኛ ወይም የሼሽኮ አጋዥ አጥቂ ያስፈልገዋል። አንደኛው አሁን ስሙ በትልቁ እየተያዘ ያለው በቤልጂየም ሊግ የውድድር ዓመቱ ኮከብ ጎል አግቢ ሆኖ ያጠናቀቀው ተጫዋች ነው። ከዚህ ጋር ስሙ እየተያዘ ያለው ማለት ነው። ባለፈው ውድድር ዓመት በቤልጂየም ሊግ ጠንካራ ነው። ማንቸስተር ዩናይትድ ከቤልጂየም የሚያመጣቸው ተጫዋቾች ጥሩ ናቸው። ባለፈውም እንግዲህ የመጣው ሰላመንስ ጥሩ ተጽዕኖ የፈጠረ ተጫዋች ነው ብለን ማንሳት እንችላለን። ይሄኛው ተጫዋች ኒኮሎ ትሪሶልዲ ይባላል። 21 ዓመቱ ነው። ክለቡ እስከ 50 ሚሊዮን ዩሮ ድረስ ይጠይቃል። የተጫዋቹ ዋጋ 25 ሚሊዮን ዩሮ ነው ተብሎ ይታመናል።
እንግዲህ ምናልባት እስከ 35 ሚሊዮን ዩሮ ድረስ ምናልባትም ጆሹዋ ዚርክዜን በሚሸጡበት ዋጋ ተጫዋቹ መግዛት ይችላሉ የሚሉ ሐሳቦች እየተነሱ ነው ያሉት እና ጥሩ አጥቂ ነው ትሪሶልዲ። አንደኛ 21 ዓመቱ ነው። ወደፊት ማድረግ የሚችል ተጫዋች ነው። ሰርተህበትም ልሸጠው የሚችል ነው፣ ወይም ደግሞ ቫሊዩን ከፍ ማድረግ የሚችል አይነት ተጫዋች ነው ትሪሶልዲ። ስለዚህ ከዚህ ተጫዋች ጋር በተያያዘ ማንቸስተር ዩናይትድ በስፋት ስሙ እየተነሳ እየተመለከት ነው እንገኛለን። የቤልጂየም ሊግ ኮከብ ጎል አግቢውን ያጠናቀቀ ተጫዋች ነው። ተጫዋቹ በጣም ጥሩ ፕሮፋይል ያለው ነው። ሌላኛው የአስቶን ቪላ አጥቂ መስመር ተጫዋች ኦሊ ዋትኪንስ ነው። በዋነኝነት ከማንቸስተር ዩናይትድ ጋር ስሙ እየተነሳ ያለው ኦሊ ዋትኪንስ ባለፈው ዓመት ጥር ላይ ወደ አርሰናል ሊዘዋውር ጫፍ ላይ ደርሶ ነው የተመለሰው። ክረምቱ ላይም በተመሳሳይ ስሙ ተነስቶ ነበረ ኦሊ ዋትኪንስ፣ ግን በመጨረሻው ሰዓት አርሰናል ተጫዋቹን ማስፈረም አልቻለም። አሁንም አስቶን ቪላ ፕሮፐር የሆነ የሽያጭ ዋጋ የሚያገኝ ከሆነ ኦሊ ዋትኪንስን የመሸጥ ፍላጎት አለው። ማንቸስተር ዩናይትድ ደግሞ ገበያው ላይ እንግዲህ ሁለተኛ አጥቂ የቤንጃሚን ሼሽኮ አጋዥ በጥብቅ እየፈለገ እንደሆነ እየተመለከት ነው የምንገኘው። ስለዚህ ማንቸስተር ዩናይትድ ኦሊ ዋትኪንስንም ሊያስፈርሙ ይችላል። ከእድሜው አንጻር፣ ከቀረው የኮንትራት ጊዜ አንጻር ምናልባት ቀለል ባለ ዋጋ ኦሊ ዋትኪንስን ሊያገኙ ይችላሉ ተብሎ ከመገመቱ ጋር ተያይዞ ማለት ነው እና ቀዮች ሰይጣኖች ማንቸስተር ዩናይትዶች ይሄኛው ዝውውር ሌላኛው ትኩረት አቅጣጫቸው እንደሚሆን እየተናገረ ቢገኝም አሁንም ግን የማንቸስተር ዩናይትድ ደጋፊዎች አይናቸውም ጆሮአቸውም ልባቸውም ያለው ትልቅ የአማካይ መስመር ተጫዋች ላይ ነው። በአግባቡ የአማካይ መስመሩን መሸፈን የሚችል ተጫዋች ላይ አሁንም ማንቸስተር ዩናይትድ ልባቸው እንደተንጠለጠለ ነው። እስቲል የማንቸስተር ዩናይትድ አመራሮችም ቃል እየገቡ ያሉት አንድ ትልቅ ዝውውር አለ ጠብቁ እያሉ ነው። አንድ ትልቅ ዝውውር አለ። አምና ማንቸስተር ዩናይትድ ጥሩ ዝውውር ነው ያደረገው። ኩኛም ምርጥ ነበረ፣ ቡሞም አሪፍ ነው፣ ሼሽኮም። የዘንድሮ ዝውውሮች አንድሪው ሳንቶስ እና ዮሪ ቴልማንስ በፕሮፋይል ደረጃ አነስ ያሉ ቢመስሉም እንግዲህ ጨዋታ ላይ ወይም ውድድሩ ላይ የምንመለከታቸው ይሆናል። ግን ስቲል እኔ አሁንም ማንቸስተር ዩናይትድ ሲሪየስ ተጫዋች ያስፈልገዋል ከሚሉት ውስጥ ነኝ። ሲሪየስ የአማካይ መስመር ተጫዋች፣ ሲሪየስ ተከላካይ መስመር ተጫዋች ቡድኑ የሚመራ ቢያንስ ሁለቱም ቦታ ማጠናከር ቢችል የተሻለ ነገር ይፈጥራል ብዬ አስባለሁ እና አንዱ ክርስቲያን ሮሜሮ ነበር ይመጣል ብዬ አሰብኩት። ወደ ኢንተር ሚላን ማምራቱ እየተዘገበ ነው ያለው። እሱ ይመጣ ብዙ ነገሮችን መለወጥ ይችላል ወይም መለወጥ ይችል ነበረ የሚል እምነት አለኝና እሱ የለም። ስለዚህ እሱ አምልጧቸዋል። ተከላካይ መስመር ላይ ላክሮ አምልጧቸዋል። ጥሩ አጋጣሚ ነበር እሱን ማግኘት ቢችሉ። ማንቸስተር ዩናይትድ ብዙም የተከላካይ መስመር ላይ ትልቅ ተጫዋች ያመጣል የሚለው እንግዲህ ውሃ የሚያነሳ ላይሆን ይችላል። አማካኝ ነው እንግዲህ ምናልባት የ100 ሚሊዮን ፓውንድ ተጫዋች አማካኝ መስመሩ ላይ የመምጣት እድል እንደሚኖረው የመረጃ ምንጮች እየጠቀሱ ነው። ከዚሁ ጋር ተያይዞ በጣም ሰሞኑን ማነጋገሪያ የሆነው ሃሪ አማስ የማንቸስተር ዩናይትድ አካዳሚ ውጤት ማንቸስተር ዩናይትድ ሊሸጠው ነው። እስከ 6 ሚሊዮን ዩሮ ድረስ ተጫዋቹን ለመሸጥ እየተዘጋጀ ነው። ደጋፊዎች በጣም እየተቃወሙ ነው። ቆይቶ ግራ መስመሩን ቢደግፍ ይሻላል ይህንን ተጫዋች ከመሸጥ፣ በዚህ ገንዘብ አያዋጣም፣ ልክ አይደለም በሚል ተቃውሟቸውን እያሰሙ ነው የሚገኙት ከሃሪ አማስ የዝውውር ጉዳይ ጋር ተያይዞ እና ሃሪ አማስ በቀጣዩ ዓመታቶች ብሩህ ያለው ተስፋ ያለው ተጫዋች ነው። ግን ማንቸስተር ዩናይትድ በ6 ሊሸጥ መቃረቡ ብዙዎችን ያነጋገረ ወይም ያስቆጣ ወይም ጥያቄ ያስነሳ ሆኖ እንደቀጠለ ነው። የብሩኖ ፈርናንዴዝ ጉዳይ እስካሁን አልለየለትም። የለየለት ነገር የለም። ኮንትራቱ አልተራዘመም። ስለዚህ በዚህ ሁኔታ የሚቀጥል ከሆነ የመልቀቅ ጉዳይ ምናልባት ሊቀጥል ይችላል። ማርከስ ራሽፎርድ ደግሞ አሁን ተስፋው እንደገና እየለመለመ ነው በማንቸስተር ዩናይትድ። ይበልጥ በቡድን ውስጥ የመቆየት እድሉ እየሰፋ እየመጣ ነው። ብዙ ከዝውውሮች ጋር ተያይዞ ስሙም እየተነሳ አይደለም። ምናልባት በመጨረሻዎቹ ቀናቶች የማጽዳት ስራ ከሚሰራባቸው ተጫዋቾች ካልሆኑ በስተቀረ በአሰልጣኝ ማይክል ካሪክም ከተፈለጉ ከተወደዱ ተጫዋቾች መካከል የሚጠቀሱ ነው እየተመለከት ነው የምንገኘውና ማንቸስተር ዩናይትድ ኦሊ ዋትኪንስን ወይስ ኒኮሎ ትሪሶልዲን የትኛውን ወደ ኦልድ ትራፎርድ ያመጣል? ይህኛው ይመስለኛል አሁን ተጠባቂ ዝውውር። ከዛ ምናልባት የ100 ሚሊዮን ፓውንድ ምርጥ አማካይ መስመር። እነዚህ የሚቀሩ ዝውውሮች አይመስሉም በማንቸስተር ዩናይትድ። አማካይ መስመሩ ላይ ተጫዋች ካላመጡ ግን ውድድር ዓመቱ ሲጀመር ደጋፊዎችም እያጉረመረሙ እስኪኔው ካልሆነ በስተቀረ ደስ ብሏቸው የሚጀምሩት አይመስለኝም። ግርሜ
ዛሬ አንድ መረጃ እያየው ነው የጆሹዋ ዚክዚ ጉዳይ ወደ ጁቬንቱስ የማምራቱ ነገር ትናንት ሶፊ አንስተው ነበር። ዛሬ እሱ ጉዳይ ተጠናክሮ መጥቷልና ኔዘርላንዳዊ ኢንተርናሽናል በቀጣዩ ዓመት ምናልባት በቋሚነት አሁን ግን በውሰቱል ጁቬንቱስ የመግባቱ ነገር እና ወደ ሴሪያ የመመለሱ ነገር የማይቀር እንደሆነ እየተገለጸ ነው። በአንጻሩ ደግሞ ዱሳን ቭላሆቪች ወደ ማንቸስተር ዩናይትድ የመምጣት እድሉ ሰፊ ነው። ከቤሲክታሽ ጋር ስሙ ተያይዞ ነበር። ዱሳን ቭላሆቪች ከነ ሞሐመድ ሳላ ከነ ሊያንድሮ ትሮሳርድ ጋር ቤሲክታሽ ተብሎ ነበር። የሞሐመድ ሳላ አለመሳካቱን ትናንት በነበረው ዘገባችን ላይ ገልጸናል። ቤሲክታሽ አልተሳካልኝም፣ 3 ጊዜ ሳላን ለማሳመን ሞክሬያለሁ ግን የሚሆን አልመሰለኝም ብሎ የቤሲክታሽና የሞሐመድ ሳላ ጉዳይ እንደተቋረጠ ነው። ሊያንድሮ ትሮሳርድ ያው ለቤሲክታሽ ፈርመዋል እና ሌላኛው ዱሳን ቭላሆቪች ቤሲክታሽ ኦልሞስት አለቀ ተብሎ የተነገረበት ሂደት ነበር። ነገር ግን በጁቬንቱስ ባለፈው የውድድር ዓመት 10 ጎል ያስቆጠረውና በሲሪያው ኮንትራቱ የተጠናቀቀው በነፃ ዝውውር ነው ማንቸስተር ዩናይትድ የማግኘት እድል ያለው። ዱሳን ቭላሆቪች አሁን ነፃ ነው። ሶፊ ታውቃለህ፣ ፍሪ ኤጀንት ነው ከጁቬንቱስ ጋር ኮንትራቱ አልቋል፣ ኤክስፓየርድ አድርጓል። ዱሳን ቭላሆቪች ባለፈው የዝውውር መስኮትና አጋማሹ ላይ ከአርሰናል ጋር ስሙ ሲያያዝ ነበር ቭላሆቪች። አሁን ዱሳን ቭላሆቪች ፍሪ ኤጀንት ነው፣ በነፃ ዝውውር የትኛውም ክለብ መግባት ይችላል እና ማንቸስተር ዩናይትድ ይህንን ተጫዋች የማግኘት እድል እንዳለው ከዓመት በፊት የ26 ዓመቱን ተጫዋች እንዲሁም ይህንን ተጫዋች አርሰናል ብቻ ሳይሆን ባርሴሎና ራሱ ፈልገውት ነበር እና ቤሲክታሽ ሁሉ ፎቶውን አድርጎ ደግሞ የቱርኩ ቤሲክታሽ ቭላሆቪች ወደኛ ይገባል የሚል ማስታወቂያ ሁሉ ሰርተውበት ነበር እና አሁን ደግሞ ዱሳን ቭላሆቪች በነፃ ዝውውር ፍሪ ኤጀንት ነው፣ ኤክስፓየር አድርጓል ኮንትራቱ ውሉ ከጁቬንቱስ ጋር። ወደ ማንቸስተር ዩናይትድ ስሙ እየተያዘ ይገኛል። ይሳካል ወይስ አይሳካም አብረን እናያለን። አርሰናል 67 ሚሊዮን ፓውንድ ለምኗቸው ነበር ጁቬንቱሶች አንሸጥም ብለው ነው ባይዘው። ታስታውሳለህ ሶፊ? ዛሬ ለምነው 67 ሚሊዮን ፓውንድ አርሰናል አቅርቦ ለምነው እምቢ ተብሎ አሁን ይኸው ተጫዋቹ የሚገዛው ጠፋ። ፍሪ ኤጀንት ነፃ ሆነ ማለት ነው። እኔ አንዳንዴ ይገርመኛል የእግር ኳስ ነገር ማለት ከዓመት በፊት 67 ሚሊዮን ፓውንድ የተገመተ ተጫዋች አልሸጥም የተባለ ተጫዋች አሁን ኮንትራቱ አልቆ ክለብ እየፈለገ መገኘቱ በጣም ይገርመኛል። እና ስሙ ማንቸስተር ዩናይትድ ዱሳን ቭላሆቪች ጋር እንደተያያዘ እየተገለጸ ይገኛል።